ዱዓለም የደበደባትን ሆስፒታል የገባቸው እጇ የተሰበረባትን ፖስቸዋል። አርቲስት አንዷለም ጎሳ በወንጀል ሕጉ አንቀጽ 543 ማለትም ራሷን እንድታጠፋ በመገፋፋት የቤተሰቦቿን ለፍተው ጥረው ደክመው ያሳደጓትን ወላጆቿን ልብ ያጽናናልን። ቀነኒ ከ400,000 በላይ ፎሎወሮች አሏት። ሺ ኢዝ ሰምዋን ፌመስ። የራሷ ፕላትፎርም ያላት የራሷ ፋይናንሻል ፍሪደም ያላት ሴት ነበረች። እንደዛም ሆኖ ግን ከጥቃት አላመለጠችም። መጨረሻ ላይ ደግሞ ህይወቷን ከማጣት አላመለጠችም። ሴቶቹም እውነት ሲነራቸው እንናገርላቸው። የቀነኒን ሀቅ መጥቼ ሩዋንዳ ያደረኩት ነው። እስካሁን ድረስ ቲክታክ ላይ እጄ የተመታችበት ደብድቧት ፊቷ ቆሳስሎ ያለውን ፖስቸዋለሁ ቲክታክ ላይ። የቀነኒ የደበደባት አንዷለም የደበደባትን ሆስፒታል የገባቸው እጇ የተሰበረባትን ፖስቸዋለሁ። ሀቅ ሲኖራት ሴት ከሀቅ ጋር ወንድ ሀቅ ሲኖረው ከወንድ ጋር የሆኒቱ አርቲስት አንዷለም ጎሳ ባለቤቱ ራሷን እንድታጠፋ ገፋፍቷል በሚል ሊጠየቅበት የሚችልበት መንገድ ምንድነው? እንዲቆያችሁን ጠበቃ ሰብለ አሰፋ ነኝ። እንግዲህ በዚች ወጣት መሞት ሁላችንም በጣም አዝነናል። አሟሟቷን አስመልክቶ እየወጡ ያሉ መረጃዎች የተለያዩ ናቸው። በጣም ብዙ ሰዎች ባለቤቷ ራሱን የገደላት የሚሉ አሉ። ሌሎች ደግሞ በሱ ባህሪ በትዳር ውስጥ ባለ ጸብና ያደርስባት በነበረው ፊዚካል አቢዩዝ ድብደባ ምክንያት ተገፋፍታ ነው ራሷን ያጠፋችው የሚሉ አሉ። ይህንን አስመልክቶ ለምሳሌ እቺ ወጣት ራሷን ከሆነ ያጠፋችው ራሷን ከሆነ ከላይ ወርውራ የገደለችው አርቲስት አንዷለም ጎሳ በወንጀል ሕጉ አንቀጽ 543 ማለትም ራሷን እንድታጠፋ በመገፋፋት ሊጠየቅ ይችላል የሚለውን በመናይበት ሰዓት አንቀጽ 543 ተግባራዊ የሚሆነው አንድ ሰው ሆን ብሎ ሌላን ሰው ራስህን አጥፋ በግልጽ እያለ ውሳኔ ላይ እንዲደርስ ካደረገና ራሱን በማጥፋት ሂደትም ደግሞ ሊጠቀሙ የሚችልባቸውን ግብአቶች በማዘጋጀት በመጎትጎት ራሱን እንዲያጠፋ ካደረገ። ይህንን ፎቶ አይታችሁታል መቼም። ፍትህ ለቀነኒ ምናምን ልል አይደለም የመጣሁት፣ ምክንያቱም እሱ ምንም የትም እንደማያደርሰን እያየን ነው። የሚሰማ መንግስት የለም፣ የሚሰማ ማህበረሰብ የለም፣ የሚሰማ የሃይማኖት ተቋም የለም። ለቀነኒ ድምጽ ሁኚ ምናምን ያላችሁ ሰዎች አላችሁ፣ ላይቭ ላይ ቪዲዮ ላይ ምናምን። አሁንም እንዳልኩት ነው፣ ድምጽ የሚኮነው ድምጽ ተሆኖ የሚሰማ አካል ሲኖር ነው። ቀነኒን ነፍሷን ይማረውና የማያውቃት ሰዎች ሶሻል ሚዲያ ላይ ወጥተው ያወሩትን ወሬ እዚህ ጋር መጥቼ ለማስተጋባት ብቻ ቪዲዮ አልሰራም። ደግሞ ከቤተሰቦቿም ሆነ ከጓደኞቿ እርዱን፣ ድምጽ ሁኑን፣ እንደዚህ አይነት ኢንፎርሜሽን ለህዝቡ እንዲደርስ እንፈልጋለን ተብሎ ወደኛም የመጣ ሰው የለም። ኖርማሊ ሌላ ጊዜ እንደዚህ አይነት ነገር ወደኛ ሲመጣ ነው ፕላትፎርማችንን የምንጠቀም። ደግሞ እራሳችን ከቤተሰቦች ጋር ከቅርብ ሰው ጋር ኮንታክት ፈጥረን ትክክለኛ ኢንፎርሜሽን ከትክክለኛው ሰው ወስደን ነው ቪዲዮ የምንሰራው ማለት ነው። ያንን ነገር ግን ልናደርግ አልቻልንም። ፎቶ ግን በግልጽ ዶሜስቲክ ቫዮለንስ እዛ ሪሌሽንሽፕ ውስጥ እንደነበረ ያሳያል። ትጠቃ እንደነበረ፣ ትመታ እንደነበረ፣ ትደበደብ እንደነበረ ያሳያል። እዚህ ላይ ተነስቼ መናገር የምፈልገው ነገር ምንድነው? አቢዩዚቭ የሆኑ ሪሌሽንሽፖችን ወይም ደግሞ ጭቆናና ጥቃት ያለባቸውን የፍቅር ግንኙነቶች ቀለል አድርጋችሁ የምታልፉ ሴቶች እባካችሁ ራሳችሁን አድኑ። ቀነኒ ከ400,000 በላይ ፎሎወሮች አሏት። ሺ ኢዝ ሰምዋን ፌመስ። የራሷ ፕላትፎርም ያላት የራሷ ፋይናንሻል ፍሪደም ያላት ሴት ነበረች። እንደዛም ሆኖ ግን ከጥቃት አላመለጠችም። መጨረሻ ላይ ደግሞ ህይወቷን ከማጣት አላመለጠችም። ኢቭን አቅም ኖሮሽ ራሱ እንደዚህ አይነት ሪሌሽንሽፕ ውስጥ እንደዚህ አይነት የፍቅር ግንኙነት ውስጥ ገብተሽ ከእሳት ጋር እቃቃ መጫወት መጨረሻ ላይ ህይወትሽን እንደሚያሳጣሽ ነው የሚያሳየው። ከዛ በኋላ ደግሞ የኢትዮጵያ ህዝብም የኢትዮጵያ መንግስትም ምንም ዞር ብሎ እንደማያይሽ ነው የሚያሳየው። ለራስሽ ያለሽው አንቺ ነሽ። ሴቶች እንኳን ከእንደዚህ አይነት ወንድ ጋር ሪሌሽንሽፕ ፈጥረው ከእንደዚህ አይነት ወንድ ጋር ኑሮን መስርተው እንትን እያሉ ይቅርና ኢቭን አልፈልግም ገና ከጅምሩ እንዳንተ አይነት ወንድ አልፈልግም የሚሉ ሴቶች ራሱ ሳይፈልጉ እየተጠቁ ነው። አይደለም አብረሻቸው ፍቅር መስርተሽ፣ አይደለም ገርልፍሬንዳቸው ሆነሽ፣ አይደለም ሚስታቸው ሆነሽ ማለት ነው። ዶሜስቲክ ቫዮለንስን እንደ ቀልድ መቀለጃ ቲክቶክ ላይ ቪዲዮ እየሰራችሁ የምትፖስቱ ሴቶች አቁሙ። ይህንን ነገር በአጠቃላይ
በአጠቃላይ ቀለል አድርጋችሁ የምታዩ ሴቶች ባሌ ካልመታኝ የሚወደኝ የሚያፈቅረኝ አይመስለኝም እያላችሁ ሶሻል ሚዲያ ላይ የምትነዝዙ ሴቶች አቁሙ እባካችሁ። አሁን እንኳን ይብቃችሁ። አሁን እንኳን እስኪ እንረፍበት። ደጉላው ነኝ። በመጀመሪያ ደረጃ በሞዴል ቀነኒ አዱኛ ህልፈተ ህይወት የተሰማኝን ጥልቅ ሐዘን እየገለጽኩኝ ለቤተሰቦቿ፣ ለጓደኞቿና ለወዳጅ ዘመዶቿ መጽናናትን እመኛለሁ። በእርግጥ ከፖሊስ አካባቢ ስለ አሟሟቷ በግልጽ የተነገረ ነገር ባይኖርም አንዳንድ የመረጃ ምንጮች ራሷን እንዳጠፋች እየተናገሩ ይገኛሉ። ታዲያ ከዚህ ጋር በተያያዘ አንድ ሰው ራሱን ሲያጠፋ በዙሪያው ባሉ ሰዎች በመበሳጨት ተስፋ በመቁረጥና በመጣላት እንደሆነ የሚታወቅ ነው። በሀገራችንም በጣም የተለመደው የራስን የማጥፋት ምክንያቶች እነዚህ ናቸው። ታዲያ ከዚህ ጋር በተያያዘ አንዳንድ ጉዳዮች ከህግ አንጻር መመልከት ተገቢ ነው። በእርግጥ በሀገራችን የወንጀል ህግ አንድ ሰው ራሱን እንዲያጠፋ ሌላ ሰው ሟቹን የረዳና ያነሳሳ እንደሆነ ያንን የማነሳሳትና የመርዳት ተግባር የፈጸመ ሰው በወንጀል ይጠየቃል። ከዚህ ውጪ ባለው በህይወት መስተጋብር ውስጥ አንድ ሰው ከሰው ጋር ተጣልቶ ወይም ተበሳጭቶ ወይም ደግሞ በሌላ ሰው ተስፋ ቆርጦ ራሱን ቢያጠፋ ሌላኛው ወገን የህግ ተጠያቂነት ላይኖርበት ይችላል። አመሰግናለሁ። ነፍሷን ይማርልን። እውነት ለመናገር በጣም እኔ ራሴ እንቅልፍ አጥቼ ነው ያደርኩት። ከምንም በላይ እውነት ለመናገር የሚሰራ የሚያመርት የሚፈጥር ሰው ባጭር ሲቀጭ በጣም ነው ማዝነው እና እንግዲህ የዚችን አበባ የሆነችን ነፍስ እግዚአብሔር አምላክ በአብርሃም በይስሐቅ በደጋጎቹ አጠገብ ያኖርልን። ብዙ ጊዜ ግን ጊዜያችንን እንዲህ አይነት ዜናዎች ላይ እንዲህ አይነት ተስፋ የሚያስቆርጡ ነገሮች ላይ ስናጠፋ የእኛንም ደግሞ የአእምሯችንን ጤንነት መጠበቅ አለብን አይደለም? የምናየውን መምረጥ አለብን። የምንሰማቸው ወደ ጆሮአችን የምናስገባቸውን ነገሮች መምረጥ አለብንና እሱን ደግሞ መጠንቀቅ ይገባናል። ያማል፣ ብቻ ያማል፣ ሁሉ ነገር ያማል። በዛ ሰው ጫማ ውስጥ ቆመን ነው የምናየው ኢትዮጵያውያን አይደል? በዛች ነፍስ ውስጥ ሆነን ሁላችን አዝነናል፣ ሁላችን እና ምን ማድረግ ይቻላል? የቤተሰቦቿን ለፍተው ጥረው ደክመው ያሳደጓትን ወላጆቿን ልብ ያጽናናልን። እንግዲህ እግዚአብሔር መንፈስ ቅዱስ ልባቸውን ያበርታልን ነው የምለው። በተረፈ አይዟችሁ፣ በተለይ ወጣቶች ሁላችን ከልብሳችን ውስጥ ብዙ ህመም አለን፣ ብዙ ተስፋ መቁረጥ አለ፣ እናለቅሳለን። እንደውም ሰው የሚገምተን የሚጠብቀን ቦታ ላይ እኛ ደግሞ በቃ እየታገልን ነው ሁሌ የምንኖረው። እንዲህ እንደምታዩን ሁሉ በአርቲፊሻል በሆነ ውበት አምሮ ብቻ አይደለም፣ ውስጥ ደግሞ በጣም ብዙ ነገር አለው እና ስለዚህ አይዟችሁ ለማለት ነው። ከቀነኒ አዱኛ ግድያ ጋር በተያያዘ ጓደኛዋ ሞኔት ቤክሲሳ እቺ ልጅ ማለት ነው አንድ አነጋጋሪ ጽሁፍ በፌስቡክ ገጿ ላይ ጽፋለች። ይህንንም ጽሁፍ ብዙዎች እየተቀባበሉት ይገኛል። ጽሁፉን የጻፈችው በአፋን ኦሮሞ ነው። ሐሳቡን በአማርኛ ነግራችኋለሁ። ጃለለ ጀደኒ ሲርቡፍ ጃለላፍ ጅራችሁ ወሊፍ አዳ ወለሎፍ የደሎን ወሊት ዱፌ ያደነም ሄዱ ኢብሳ ጃለሊ ከናፍ ገቲነ መከፈልቺሳ ብላለች። ምን ማለት ነው? ጠቅላላ ሐሳቡ ፍቅር ብሎ መስፈንና ለፍቅር መኖር ይለያያል። ግጥምና ዜማ የብዙ ሰዎችን ሐሳብ ይገልጻል፣ ፍቅር ግን ዋጋ ያስከፍላል ትላለች። ይህ የጓደኛዋ ጽሁፍን በብዙዎች ዘንድ ጥያቄን ያስነሳ ነውና እናንተስ ምን ትላላችሁ? እዚህ ላይ ሐሳባችሁን ኮመንት ላይ አስፍሩ እስቲ።